እንዳሰጭ እሺ እናት መብትሽ ነው አንቺ እንዳሰጭ እንዲህ ይበለሽ ማንም አይመለከቱም ያ ማንም ምንም አይመለከቱም እዚህ ጋር አዎ እዚህ ጋር የሚደብረኝ ለዛ ነው ገባሽ ምን ነገሮች እንዳሰጥ ደግሞ እነሱ ማናቸውና ነው ስልኳን አንስታ የምትሰጠው ለነሱ የወንድሟን ያኒታችሁኝ ይሄ ምን አገባቸው ያ እዚህ ጋር እኮ እነዛ እኮ ሌላ ነገር ያራታቸው ነው እኔ ቅድም አልኳቸው እቺ ልጅ ክለብ ወጣ ስትዝናና ያለ ቪዲዮ አለ ከጎረምሳ ጋር ያደረች ነው ማለት ውሏም ክላስ ተከራይታችሁ በግሩፕ ነው ሴት ከሆነች ክብሯን መጣበቅ ከሆነ እንዴ ከጎረምሳ ጋር ቤተሰብስ የለም አብራ ስትሆን 2 ቀን 3 ቀን ታድሮ ሲወጣ በግሩፕ ነው የምንኖረው በግሩፕ ደግሞ በእኛ አይደለም የተጀመረው በቃ አንተ ብቻ አይደለክም እዛ ጋር የምትኖረው በግሩፕ ነው ወይ አዎ እዚህ ጋር መዝገቡ አይደለም መዝገቡን እኔ ዛሬ ነው ያወቅኩት ገባሽ እሱ ለኔ እዚህ ጋር አይቶታል ያለውን ነገር ቪዲዮን አይተዋል አይደል መዝገቡ አይቼዋለሁ ቪዲዮን አይተዋል መዝገቡ አይቼዋለሁ ግን ምን እያሉ መሰለ ለሱ የላከለት ወንድሙ ስለሆነ ነው እኔ ወንድም ነኝ ልጅ አይሰማም አይደለም ቪዲዮን ይሰማኛል አሁን ይሰማኛል ወንድሙ ስለሆነ ነው ለሱ የላከለት እያሉ ነው ወይኔ አይሰማም እንዴ አይደለም መዝገቡ ወንድሜ አይደለም ጀስት ይሰማኛል አረ ኦኬ ቀጥል እኔ ያለሁበት ነው መሰለኝ እኔ ያለሁበት ምንድነው ቅድም ያን ቪዲዮ አይተ ከሆነ እቺ ልጅ እውነትም የቤተሰብ ቁጥጥር ምናምን ካላት ከሆነ ቤተሰቦቿ የት ነበሩ እቺ ልጅ እንደዚህ ክለብ ቤት ውስጥ እያሳየች ይፋ ነው አስቦ ላይክ እቺ ልጅ አሁን ሰው ህዝቡ ሆኖ አብሮ ሲቆምላት የነበረው ሰው እንደዚህ አይነት ቪዲዮ አትሰራም ሄዳ ከማንም ሰው ጋር እየተዝናናች እያደረች ለምን ክለብ ስትወጣ መቼስ ከሌላ ሰው ጋር ማደሩ አይቀርም በሌላ ሰው ወጪ ነው የምትዝናናው በራሷ አይደለም መብቷ ነው መዝናናት እንደዛ ከሆነ ብራዘር ቴዲ እኔ ካንተ ጋር አላወራ ትክሰሰኝና በቃ ያለውን ነገር ምናምን እንትን ትበል ገባክ አይደለ እዚህ ጋር ከማንም ጋር ማወራው ነገር የለም በቃ ትክሰሰኝ ከዛ በኋላ ለምንወስደው እርምጃ አብረን እንወስዳለን እኔም ደግሞ መክሰሴ አይቀርም ስሜ ጠፍቷል ስሜ ለጠፋበት ነገር ደግሞ ምላሽ እፈልጋለሁ ገባችሁ አይደለ መብቷ ነው ምናምን ገና ቴዲ ባይዘወይ ማለት ነው ያልሰማኸው ብዙ ጉድ አለ እኔ ልንገርህ ያልሰማኸው ብዙ ጉድ አለ ትሰማለህ እሱ መች እንደምትሰማ ደግሞ በእኔ ቤት ነው የምትሰማው ከዚህ በኋላ እነ ጆከር ጋር ገብቼ ምናምን አይደለም ለምን ድምጽ እየተታፈነ ስለሆነ እኔ ሳወራ ልክ አይደለም እሷ ስታወራ ልክ ነች እዚህ ጋር ብዙ ነገሮች አሉ በእኔ ቤት ብዙ ነገር ትሰማላችሁ ገባችሁ አይደለ እኔም እሄዳለሁ ወደ ህግ እሷ ያለችኝ እኔ ማታ እየመጣው እያስፈራራኝ ነው አለች ማን ነው እንደዛ ያለው መረጃ እኮ ያስፈልጋል ይሄን ለማለት እኮ ዝም ብላችሁ እንደዛ ማለት የለባችሁም ጋይስ እኔ የምታሳዝኑኝ ሰዎች ዝም ብላችሁ አትነዱ ገባችሁ አይደል አትነዱ ዝም ብላችሁ አትነዱ በመጀመሪያ ምንድነው እየተወራ ያለው ነገር ብላችሁ አስቡ ቆም ብላችሁ ማሰብ አለባችሁ እንጂ የሆነ ሰው ቅድሚያ ወጥቶ እንዲ ሆኛለሁ ብሎ ስላወራ እናንተ መታችሁ የምታወሩ ከሆነ እዛ ጋር ምንም ልክ አይደለም ፍርድ የምትፈልጉ ከሆነና ትክክለኛ ውሳኔ የምትፈልጉ ከሆነ ከሁለቱም መስማት አለባችሁ ገባችሁ ዝም ብላችሁ እንትና እንደዚህ ነው ማለት የለባችሁ አንዱ ሲጮህ ሁላችሁ መጮህ የለባችሁ ቆም ብላችሁ አስባችሁ ፍትሃዊ ነው መሆን ያለባችሁ እንጂ ዝም ብላችሁ እንትን ማለት የለባችሁ በእኔ በኩል ማለት ነው አጠገብ በቃ በቤት
ያለውን አዳዲስ መረጃ በቤት ካስተላለፍ ብዙ ተከታይ አለክ። እሺ ማንም ቤት ገብተክ ለማብራራት አትሞክር። መልካም ምሽት ቻው ወንድሜ። በቤት በቤትክ አዳዲስ ነገሮች ካሉ አስተላልፍ በቤት ቻው። መልካም ምሽት ቻው። እሺ ቻው መልካም ምሽት። ዝም ብላችሁ እንትን ትላላችሁ። እዚህ ጋር እኔ ያለ መረጃ ሳያዩ ነው እንትን የሚሉት ነገር ነው። እቺ ልጅ እውነትም ተበድላ ምናምን ቢሆን ኖሮ ይሄን ሁሉ ጊዜ አትጠብቅም ነበር፣ እንትን አትልም ነበር። ገባችሁ? ነገሮችን አንድ በአንድ ለማስረዳትና ይሄ እንደዚህ ሆኛለሁ ብላ ህግ ላይ ማቅረብ ነበረባት። ገባችሁ? የእውነትም እቺ ልጅ ተበድላ ከሆነ ግን እናንተ ዝም ብላችሁ በማያገባችሁ እየገባችሁ ትናጥሩ አትላክልኝ እየገባችሁ ዝም ብላችሁ ትላላችሁ። ችግር የለውም ቴዲ፣ ነገ ክሱን መክፈት ትችላላችሁ። ኤኒ ታይም እኛ አዲስ አበባ ስለሆነ እመጣለሁ። ችግር የለውም ኤኒ ታይም እመጣለሁ። ክሱን ክፈቱት። እናንተ ክሱን ማትከፍቱት ከሆነ እኔ አሁን ነገሮችን እያያዝኩ ነው። ብዙ ነገር መረጃ ምናምን አለኝ። እሱን ነገር አብራችሁ የምትጋፈጡ ከሆነ ሄዳችሁ ቶሎ ብላችሁ እንትባሉ። ዝም ብላችሁ ኑ ቡና ጠጡ ምናምን አይነት ኑ ቡና ወሬ ምናምን አይደለም መታችሁ እንትን የምትሉት። ገባችሁ አይደል? እዚህ ጋር እኔ ግራ ገባኝ እኮ በቃ ጭራሽ ቅድም አያስወሩኝ አይደል? ጭራሽ ደግሞ በእሷ መታችሁ እንዲህ ምናምን የምትሉት። ወንድምሽን አነጋግረዋለሁ ምናምን ማንም ስለሷ ማንም ምንም አያገባውም። ገባችሁ አይደለ? እዚህ ጋር ህግ የሚፈታው ነገር ነው። ህግ ጋር ስንቀርብ የምናወራው ነገር አለ። ያው ሁሉም ነገር አይወራም። ገባችሁ አይደል? ለጠላት መረጃ አይሰጥም። መረጃ የሚሰጠው ለመረጃ አካሉ ነው እንጂ እዚህ ጋር የሆነ መረጃ ብሰጣችሁ ከዛ እናንተ በዛ መረጃ ተመርኩሳችሁ የሆነ ውሸት ምናምን እኔ ያለሁበት መጣው ያለሁበት ድረስ መጣለሁ ቴዲ እንዴ ያለሁበት ቦታ መጣለሁ ይላል። ብራዘር ያለበት ቦታ መጣለሁ ይላል። እዚህ ጋር እኮ ምንም የሚያስፈራ አልወጣም ከላይ ቨረና በእናት ከላይ ቡጣ ይለኛል። አልወጣም ከላይ ችግር የለውም። ስንዴ ቃልስታ ቴዲ